እንደሚታወቀው የኢንፎርሜሽን መረብ ደህንነት አስተዳደር ታዳጊዎችን በቴክኖሎጂ የማብቃት ስራ ይሰራል። ታዲያ እነዚህ ታዳጊዎች ከዚህ ማዕከል ከወጡ በኋላ የት ናቸው ብለን ፕሮግራም ወደ እናንተ ልናደርስ ነው። ሳይበርኛ ፕሮግራም በየጊዜው ከነዚህ ታዳጊዎች ጋር የነበረውን ቆይታ አስቃኝቷችኋል። የሰመር ካምፕ ቆይታቸው ምን ይመስላል ሲል አብሯቸው ውሎ አብሯቸው አምሽቷን ደግሞ ከዚህም ባሻገር የመመረቂያ ፕሮጀክታቸውስ ምን ይመስላል ብለን ፕሮግራሙ ወደ እናንተ አድርሰናል። ከዚህ ሁሉ ሂደት በኋላ ለመመረቅ ሲበቁ ደግሞ እንኳን ደስ አላችሁ እንኳን ለዚህ አበቃችሁ ብሎ ሳይበርኛ ፕሮግራም ካሜራውን አንግቦ ለናንተ ለውድ ተመልካቾቹ ሲያደርስ ቆይቷል። ታዲያ እነዚህ ልጆች ከዚህ ማዕከል ከወጡ በኋላ የት ናቸው? ምን እየሰሩ ነው? ደግሞስ በታለንት ሴንተር ማለፋቸው ምን ጠቀማቸው የሚለውን ዛሬ ፕሮግራም ወደ እናንተ ልናደርስ ነው። አብራችሁን ቆዩ። እንደምን ኡስማን ሰላም ነው? እንደምን አለ? በተመልካቾች ስምህን አስተዋውቅልን። ስሜ ኡስማን በላይ ይባላል። የ2013 መጨረሻው የመጀመሪያው የኢንሳሳ ቨር ታለንት ባች ተመራቂ ነው። ያየሁኝ ነበር ፎቶዎቹን ቪዲዮዎቹን ያየሁ ነበር። በጣም ልጅ ነበርክ። አሁን ደግሞ አካላዊ እድገት ይታያል። ደግሞ በሳይበር ታለንት ባገኛቸው ነገሮች ምን ያህል አድጋሃል ምን ያህል በህይወት ተጠቅመዋል የሚለውን እንጫወታለን። ወደ ኋላ ልመልስ እስኪ ወደ ታለንት ሴንተር እንዴት ነበር የተቀላቀልከው? ምን ይመስል ነበር ሂደቱ? ታለንት ሴንተር የተቀላቀልኩት እንደገጣሚ ክፍለ ሀገር መጥቼ ወደ አዲስ አበባ ፋሚሊን ለመጠየቅ ቲቪ ላይ ነው ማስታወቂያ ያየሁት። ሶሻል ሚዲያዎችን ላይ ሲነገር ነበር። በዛ መሰረት ነው አፕላይ ያደረኩት። ፊዚካሊ ሄጄ ነበር አፕላይ ያደረኩት። ከዛ በኋላ 12ኛ ክፍል ገና እየተማርን ነበር። በዛ መሃል ነበር ኮንፊርም አድርገውና ኢንተርቪው ጠርተውና እዛው ጋር የተገናኘው ነው ማለት ነው። ከኢንተርቪው በኋላ ሰመር ጀምሮ ከዛ በኋላ ፕሮጀክቶችን እየሰራን እዛው ጆይን አድርገን ታለንት ማዕከሉን ከክላስ መልስ ከማታ 11 ሰዓት እስከ ምሽቱ 2 ሰዓት እየሰራን በዛው ለተከታታይ አመታት ቆየን ማለት ነው። ይሄን ይመስላል። እንዴት ነበር እንደው እስኪ በደንብ በሰፊው ንገረኝ እዛ የነበረው ቆይታ? ምክንያቱም ከቤተሰቦቻችሁ ተነጥላችሁ ነው እዛውላችሁ እዛው ነው የምታድሩት። አሁን ያለውን ኡስማን እኔ በግሌ የዛ የነበረው ቆይታ ሰርቷል ብዬ ነው የማስበው። አሁን ላይ በዚህ እድሜ ቢሮ ማኔጅ ማድረግ ቀላል ነገር አይደለም አይደለ? እንደው እስኪ ይሄ ከዲሲፕሊን አንፃር አካዳሚ ከሆነ ነገሩ ላይ ያትብሎ በዲሲፕሊን ያው ብዙ ሰው ታለንት ሴንተር ሲባል የቴክኖሎጂ ጉዳዮች ብቻ አድርጎ ስለሚያስብ ስለሱ በሰፊው ንገረኝ። መጀመሪያ ካምፕ ከመግባታችን በፊት ያሳለፍነው ዋናው ሄድኳርተር ከሚገኘው ታለንት ማዕከል ነበር። ከዛ ወደ ከ2 አመት በላይ አሳልፈናል። ከክላስ መልስ ባሉም ሰዓቶች ፕሮጀክቶችን በመስራት ቅዳሜና እሁድ እየገባን ከአሲስተንቶች ወይም ደግሞ ከሜንቶሮቻችን ጋራ ፕሮጀክቶችን በማሳየት መገምገም አሳልፈናል። ኦቨርኦል ያለው ታለንት ሴንተሩ አንድ ፓሽን ያለው ታዳጊው ወጣት ካለ እሱን ፓሽን ሰፖርት አድርጎ አካዳሚካሊም ፕራክቲካሊም እየገፉ ፋይናሊ የሚፈልገው ደረጃ ጋር መድረስ ማለት ነው። ያ ማለት ደግሞ ያነሰው ፓሽኑን ተከትሎ የሚደርስበት ወይ የሚፈልግበት ነገር ከደረሰ በኋላ የሚፈታውን ችግር የህዝብ ችግር ይሆን ለሀገር ችግር ይሆን ይችላል ያንን ነገር ለመቅረፍ ነው። የሰው ኃይል መጥራት ካለ እሱን በዛ ፓሽኑ ሰውየው ፓሽኑን ተከትሎ መሙላት ነውና አሪፍ ቆይታ ነበረና ከዛ በተጨማሪ ደግሞ ሰመር ካምፕ በመንገባበት ሰዓት እኔ እንደጋጣሚ ሚኒስትሪ ኦፍ ኢኖቬሽን ላይ ፕሮጀክት ጀምሬ ነበር። ሰመር ካምፕ ጋር የሚገናኝ እንደዚህ ድሮን ፕሮጀክት ነበር። እሱን በመሰራ ሰዓት የኔ ጓደኞች ደግሞ ዶርም ተቀላቅለው አስቱ ሲሰሩ ነበር። የዛን ሰዓትም ለይት ያለ ሜሞሪ ነበረው። ሁሉም በአንድ ቤቱ የሚያደርሰው አንድ ላይ በማደሩ ላይክ አንድ ሰው ምን አይነት ሩቲን ይኖረዋል እንዴት ነው የምናደርገው የሚለው ነገር ሸር መደራረግ ፕላስ ደግሞ እንደ ዲሲፕሊን መሆን ሰው ጧት ተነስቶ ስሊፑን ማኔጅ አድርጎ ስራውን ማኔጅ ማድረግ ፕላስ ደግሞ ያለውን ሀቢት አዳፕት ማድረጉን ትልቅ ነገር አስተምሮናል ብዬ አስባለሁ። ይሄን ይመስላል።
እንግዲህ ለተመልካቾቻችን መግቢያችን ላይ የነገርናቸው ነበረ የታለንት ሴንተር ልጆች የት ናቸው ምን እየሰሩ ነው የሚለው ነው እንግዲህ በስፋት ልንመለከት ይወደድነው ስንፈልግ እንግዲህ አንተን አግኝተናል አሁን ላይ ምን ላይ ነው ያለው ያው ከወጣችሁ በኋላ ወደ ኋላ መለስ ብለን የጥንቱን ካስታወስን ደግሞ አሁን ምን ላይ ነው ያለው ከዛ ከወጣን በኋላ ፕላን ያደረኳቸው ነገሮች ነበሩ አስቀድሜ ላይክ የሰው ልጅ በእውቀት አይገደብም እውቀት ሰፊ ነው ባህር ነው ትንሽ ነገር ስናውቅ ደግሞ በዛች ነገር መጠቀም አለብን እናስባለን ያችን ነገር ከተጠቀምነው ወደ ላይ ነገር አፕግሬድ እናደርጋለንና ባለችን ነገር ለመጀመር ሐሰበው የነበረው ወላጋ ቴክኖሎጂስ የሚባል ካምፓኒ ነበረ እሱን ለማቋቋም ጥረት አደረኩኝ የዛሬ 1 አመት በፊት ነበረ በደንብ ስንጀምር የነበረው ከዛ በኋላ ኦፊስ ተከራየን አንዳንድ ነገሮችን አሟላን በመፈልገው የድሮን ሴክተር ነበረ ትንሽ ከባድ ነው በኋላ እንመጣበታለን ሴክተሩ በሱ ሴክተር ኮንትሪቢዩት ለማድረግ አንድ ስቴፕ ለማራመድ የሚያስፈልጉን ላይሰንሶች ያሟላን የሚያስፈልጉን ሬጉሌሽን ህጎች እየጠበቅን አሁን ላይ እንደ ኢትዮጵያ በካምፓኒ ደረጃ የድሮን ሜንቴናንስ ወይም የድሮን ጥገና መስጠት የሚያስችል እንዲሁም ድሮን አሴስ ሰርቪስ ወይም ድሮን እንደ ሰርቪስ ፕሮቫይድ ማድረግ የሚችል ካምፓኒ እየሰራ እንገናኛለን ማለት ነው እስካሁን የተለያዩ ሰርቪሶችን ፕሮቫይድ ማድረግ ይችላልናል የተለያዩ ድሮኖችን ሜንቴን ማድረግ ይችላልናል ማለት ነው ቀደም ሲል መግቢያችን ላይ እንዳልነው የብዙ ሰው ጥያቄ ነው እነዚህ ልጆች ከተመረቁ በኋላ የት ናቸው ምን ላይ ደረሱ የሚለው ነገር ደግሞ ኡስማን ቋሚ ምስክር ነው ቢሮ ደስ ይላል ቴንክ ዩ ጀመራችን ነው እውነት ጀመራችን ነው ለዚህ ከዛ ላይ እንጠብቃለን በደንብ ነው የምንጠብቀው ቢሮውን ስንመለከት ድሮኖች ያየው ነው እንደው እዚህ ቢሮ ላይ እነማን ናቸው አገልግሎት የሚያገኙት አሁን ላይ እኛ ሰርቪስ ፕሮቫይድ ያደርግን ያላችኋለሁ በሜንቴናንስ ደረጃ ፉል ኦቨር ሜንቴናንስ ሪፔር ሰርቪስ ነው ድሮኖች ከተበላሹ በኋላና ከመበላሸታቸው በፊት ሪፔር ወይም ደግሞ ኢንስፔክሽን ስራ እንሰራለን የሚያስፈልጋቸውን ግብአቶች እናሟላለን ወርቀው የተሰበሩ ከሆነ እነሱ ሜንቴን እናደርጋለን ማቴሪያሎችን ከውጭ ነው የምናስመጣው እነሱን ሜንቴን በማድረግ ነው ሪል ስቴቶች ወይም ደግሞ ሌሎች ካምፓኒዎች ከሆኑ ደግሞ የሚፈልጉ ሰርቪስ ላይ ሳይ አንድ ሪል ስቴት እዚህ አካባቢ ቤቶችን መገንባት ይፈልጋለሁ ካለ ለነዛ ለሚገነባቸው ቤቶች ቀድመ ሰርቬይንግ ስራ ያስፈልጋል ኢጃይስ ጂኦስፓሻል ስራዎች አሉ የሚሰሩ እነሱ ስራዎች መሰራት አለባቸው ከነሱ አንፃር እነሱ ስራዎች እንሰራለን ፕላስ ደግሞ እኔ ብቻ አይደለም እንደነገርኩኝ የጂኦስፓሻል ባለሙያዎች አሉ እኔ ጋር የሚሰሩ እነሱ ጋር በመተባበር ለተለያዩ መንግስት መስሪያ ቤቶች የማፒንግ ወይም ደግሞ የኦርቶ ሞዛይክ ማፕ ትሪዲ ማፖችን ስራዎች እንሰራለን ኢንስፔክሽን ስራዎች ማለት ነው እነሱን አሁንም እየሰራን እንገኛለን ወደፊትም በደንብ የምናሰፋቸው ሴክተሮች እነዚህ ናቸው ማለት ነው ያው በዘረቁ እንደንል ሻይ ቡና እንበልና ደስ ይላል ድሮን ቢሮ ወይም ደግሞ የድሮን አገልግሎት የሚሰጥ ሁኔታ እንዲህ አይነት ሁኔታ አልተለመደም ብዙ ሰው እንዲህ አይነት ነገር ላይ ገና ብዙ ጥያቄ አለበትና እንዴት ነው ቻሌንጁ ምንድነው ብዙ ሰው የሚለው ነው እንደውም ብዙ ሰዎች ላይ ድሮንስ ነው መስራው ስራቸው በጣም ትንሽ ግራ ይጋባሉና ምንድነው አይሉ አዎ ይላሉ አንዳንድ ጊዜ ደግሞ አንደርስታንዲንጉ ወደ ላይ ወስደዋልና ድሮን ሴክተር በጣም ከባድ ነው እንደ ሀገርም እንደ አቪዬሽን ሬጉሌሽን በጣም ጥብቅ ያለ ሴክተር ነው ክሩ ሴክተሮች ይለያል ቢዝነስ ብቻ አይደለም ሪስፖንሲቢሊቲ ነው ሲሰራ በማንኛውም ስርዓት ኦፕሬሽን ሊሆን ይችላል ኤኒቲንግ ጥብቅ የሆነ ዲሲፕሊን ይፈልጋል ኢትዮጵያ ሲቪል አቪዬሽን ባለስልጣን አለ ኢንፎርሜሽን መረብ ደህንነት አለ ኢትዮጵያ ወይም ኒስ ምንለው ተቋም አለ ብሔራዊ መረጃና ደህንነት እነዚህ ተቋሞች በጥብቅ የሚካተሉት ሴክተር ነው እያንዳንዱ ስራ በመንሰራ ሰዓት ማስፈቀድ ይጠይቃል ስራዎች ሲሰሩ በሪስፖንሲቢሊቲ ነው ምክንያቱም አየር ላይ የሚበር ነገር ነው የሆነ ነገር ሀፕን ቢያረክ ጥያቄው እኛንና ከዛ ጀምሮ የራሱ ፓይለት ሰርቲፊኬሽን አለው እንደ ኦርጋናይዜሽን ደግሞ የሚካሄድበት አካሄድ ስትራቴጂ አለው እሱን መከተል ይኖርብናል ብዙም እናሟላቸው ፎርማሊቲዎች አሉ እነሱን ያሟላን ነው የምንገኘው ያንን ህግ ተከትለን እስከሰራን ድረስ ቻሌንጅም ቢኖረው ከተቋቋም ነው አሴ ቢዝነስ ወይም ደግሞ እንደ ስራ ትልቅ ወይም ደግሞ ትልቅ ቦታ የሚሰጠው እንደ ሀገር እድገትም ትልቅ ሚና ያለው
ሴክተር ነው ብዬ ስለምናስብ እኛም በዚህ ወይ ነው የምንራመደው ያለውን ህግ ማዕቀፍ ተከትለን ነው የምንሰራው ከህግ ውጭ ነገሮችን አናከናውንም ኤቭሪቲንግ በምንሰራ ሰዓት የሚመከተውን አካል አስፈቅደን ወይም አሳውቀን ነው የምንሰራው ማለት ነው ብዙ ነገር ተጫዋወትን ቀን የቢሮ ባለቤት ማታ ደግሞ ተማሪ የትላንትናው የታለንት ሴንተር ታዳጊ ዛሬ ደግሞ ለራሱ የቆመ ሰው ነህና እጅግ በጣም ደስ ይላል በግሌ ስላገኘው በጣም ደስ ብሎኛል ምን ይባላል እንደው ማን ያወራ የነበረ ይባላል በታለንት ሴንተር ማለፍህ ቀደም ሲል ስለ ጥቅሞቹ አንስተልኛልና ለታዳጊዎች ምን ትላለህ ምን መልእክት አለ ያው የተፈጠርንበት ዓላማ ይኖራል የተፈጠርንበት ዓላማ ሰው መሆናችንን አንደርስታንድ ካደረግን በኋላ ወደፊት የምናደርገው ነገር ላይክ በመኖራችን ተጽዕኖ መፍጠር አለብን በመኖራችን ማድረግ አለብን የሚለው ነገር ማወቅ ነው ከዛው ፕላን ማድረግ ነው የሰው ልጅ በህይወት እስካለ ድረስ ሊሚትድ የሆነ እድሜ ነው ያለና 50 ኖር 60 ኖር ማከናወን ያለብን ነገር ማከናወን ከፋሚሊ አንፃር ሊሆን ይችላል ከቤተሰብ አንፃር ሊሆን ይችላል አቺቭ ማድረግ ምንድነው አቺቭ ማድረግ የምንፈልገው ነገር የሚለው ነገር አቺቭ አድርጎ ያንን ነገር አቺቭ ለማድረግ የሚያስፈልገው ነገር ማድረግ ነው ብያስባለሁ በተለያየ ነገር መንገድ ነው የሚወሰነው የሰው ልጅ ሃይማኖታዊ ሊሆን ይችላል ዓለማዊ ሊሆን ይችላል ግቡን ማስቀመጡ ያንን ግብ ሳይንቅ ወይም ደግሞ ሳያቀል ለግቡም መድከም መልፋት እሱ ነው ብያስባለሁ ያንተን ስሜት ነግረህናል ደግሞ በዙሪያ ያሉ ሰዎች የሚሰማቸው ስሜት አለ አንተን እዚህ ቦታ ላይ ማየት ደግሞ ትላንትና በታለንት ሴንተር ማለፍህ ዛሬ ላይ ደግሞ መንገዱ ላይ ለፍሬ መንገዱ ላይ መሆንህን ሲያዩ በጣም ደስ የሚል ስሜት ይሰማቸዋል ጓደኛ ቤተሰብ ደግሞ ከነሱ ጋር ቆይታ እናደርጋለን ካንተም ጋር እንገናኛለን ተላልሰን ነታውቅ አዳነ ተስፋ ይባላል ውላጋን እኔ ላቋቁመው እንጂ በጣም ብዙ የቀኝ እጆች አሉኝ ብሎኛል ከነዛ መሃል እንግዲህ አንዱ አንተ ነህ ስለ ስራው ሂደት አጫውተኝ እስኪ እንግዲህ ዋላጋ እንዲሁ ስለ ስራ ጉዳይና ጫወትና ወራ ነበር ዋላጋ ቴክኖሎጂ ለብዬ ለመስርታለ አንዱ ፓርትነርሺፕ በመሆን ጋበዘኝ በጣም ደስተኛ ሆንኩ አብረን ፓርትነርሺፑን ፓርቲሲፔት ያደረኩ ነው ማለት ነው እዚህ ቢሮ ውስጥ ያንተ ኃላፊነት ምንድነው እንደው ምንድነው ስማነን የምታግዘው በዚህ ቢሮ ውስጥ ያለኝ ኃላፊነት እኔ የጂኦስፓሻል ኤክስፐርት ነኝ እና የጂኦስፓሻል ቴክኖሎጂ እና የድሮን ቴክኖሎጂ የአንድ ሳንቲም ሁለት ገጽታዎች ናቸው ኢንተግሬት አድርገን ድርና ማግኒ ይባላል አቀናጅተን አብረን እንሰራለንና የጂኦስፓሻል ስራዎችን ሲመጡ የማፒንግ ስራዎች የካዳስተር ስራዎች ጂኦስፓሻል የተመለከቱ ስራዎች ሰራለሁ አሁን የምገኘው በኡስማንና ቤተሰቦቹ የመኖሪያ ቤት ውስጥ ነው እንግዲህ ለብዙዎቻችን ስኬት ቤተሰብ ትልቅ አስተዋጽኦ አለውና ደግሞ ከቤተሰቡ ጋር ቆይታ ልናደርግ ነው እንዴት ናችሁ በኢድ ሰሞን ነውና ገና የበዓል ድባቡ አለቀቀ እንኳን አደረሳችሁ እንኳን አብሮ ደረሰን ራስህንና ቤተሰቡን አስተዋውቅ አመሰግናለሁ በመጀመሪያ ስሜ መሐመድ ሁሴን ይባላል የኡስማን አጎት ነኝ እሷ ደግሞ ከድጃ ተባላለች ትልቅ እህታችን ነች እሷ ደግሞ ዘቢባ የኛ ትንሽ እህት ነች ማለት ነው የኔ ኡስማን ታለንት ሴንተርን ሲቀላቀል የናንተ ሐሳብ ምን ነበር ከትምህርት ቤት ሲወጣ ከትምህርት ቤት ከተመለሰ በኋላ የሚሄድበትን ይነግረናል አምሽቶ ይመጣልና ታለንት ሴንተር ላይ እንቅስቃሴዎች ያደርግ እንደነበረ እናውቃለን እና አጠቃላይ ፋሚሊው ደጋፊዎች ነበረን እንግዲህ የታለንት ሴንተር ቆይታቸው ወደ መገባደጃው ላይ ክረምት ላይ እዛው ውለው የሚያድሩበት ሁኔታ ተፈጥሮ ነበር ሳመር ካምፕና እንደ ቤተሰብ እንደው አምኖ መላክ ቀላል ነበር እንደው እሱን አጫውቱኝ እናንተም ሴንተር የሚታወቅ ነው ጥሩ ክትትል ታደርጉ ነበር በጣም ብዙ ወጣቶችን እንዳወጣችሁ እናውቃለን ያን ያህል ብዙ ስጋት አልነበረንም ማለት ነው እንደው ቀደም ሲል ሲነግረኝ በጣም ለትልልቅ ድርጅቶች ነው ስራውን የሰራውና እንደውም ኪሳማ ዳጎስ ያለ ነው ያልኩት ነበር በታለንት ሴንተር ውስጥ ማለፉ በጣም ብዙ እንደው ከአካዳሚ ልቅ ከዛም ባሻገር ደግሞ ሌሎች ክህሎቶችም ይጨምሩላቸዋል ብዬ አስባለሁ ምክንያቱም ኡስማን በዚህ እድሜው ቢሮ ማኔጅ ማድረግ ቀላል ነገር አይደለምና እንደው እስኪ ስለሱ እንጫወት እንደተባለው አሁን ትልልቅ ስራዎች መስራት ጀምሯል
ከከተማ እየወጣ የዩኒቨርሲቲ ድሮኖችን ደርሶ መልስ እንደው ምናልባት ነገሮች ከሆነ በአውሮፕላን ሄዶ እስኪመለስ ጠግኖ ሁሉ የመጣበት ጊዜ ያለና ይሄንን ስንሰማ እንዳጎት እንደ ቤተሰብ እኛ እውነት ኩራት ነው የሚሰማን በጣም ማለት ነው። አሁን የኛ ብቻም አይደለም ይሄ ልጅ ነገ ለሀገር ይጠቅማል። እንዲህ አይነት ልጆች ናቸው እንዲህ አይነት ወጣቶች ናቸው ሀገርን ያሳደጉት። ትልልቅ የቴክኖሎጂ ውጤት ያየን ያለነው ዓለም ላይ በእንደነኛ አይነት ወጣቶች ነውና መንግስትም እኛም አግዘን እነኚህንና እነኚህን መሰል ልጆች የተሻለ ደረጃ ላይ እንዲደርሱ የኛም ፍላጎት ነው። እናንተም እያደረጋችሁት ያለው ነገር ቀላል አይደለም ማለት ነው። ምን ለውጥ አያችሁበት ከታለንት ሴንተር በፊትና ከታለንት ሴንተር በኋላ? አይ ብዙ ለውጥ አለ። መጀመሪያ እንደዚህ አይነት ነገር ማለት ነው ልክ እንደ ፋሚሊ ታለንት የፈጠራ ነገር አናበረታታም። ምንድነው እቃ ያበላሽህ ነው ልክ እንደዛ አይነት ነገር ነው የምትዩ ማለት ነው። አልተለመደም። በቃ ኖርማል ትማሪያለሽ ትመረቂያለሽ ስራ እንደዛ ነው የተለመደው። የፈጠራ ነገር ላይ ብዙ ትኩረት አንሰጥም ሞራልም አንሰጥም ማለት ነው። የተወሰነ መጀመሪያ አካባቢ እንደዛ ነበር። ግን አሁን ላይ ለውጡን ስታዩ እስከዛሬ እንደውም ለምን እንደዛ ሞራል አልሰጠነው የሚለውን ታያለሽ። እና ያው ማበረታታት አለብን ከጎን መሆን አለብን ሌሎችን ቤተሰቦች ማለት ነው። ገና ከህፃንነታቸው እንደዚህ አይነት ነገር ሲኖር ከጎናቸው መሆን እንዳለብን ቀደም ሲል ያነሳነው ነበር። ወላጆች ለልጆች የሚያደርጉት አስተዋጽኦ እጅግ በጣም ከፍ ያለ ነው። ወደ ታለንት ሴንተር ልጆቻቸውን እንዲልኩ ምን መልእክት ታስተላልፊልናለሽ? መጀመሪያ ጊዜ ያው ይከብዳል። እንደዚህ አይነት ነገር ብዙም ስላልተለመደ ትንሽ ሊከብድ ይችላል። እኛ አሁን ካየነው ነገር ከምናየው ነገር አንፃር ምንም ነገር ቢሆን ወላጆች የልጆቻቸውን ፍላጎት ከጎን ሆነው ማገዝ በቻሉት በገንዘብም በሞራልም ከጎን ሆነው ማገዝ እንዳለባቸው ማስተላለፍ። እናመሰግናለን በጣም ለሰጣችሁን ጊዜ ያብረናችሁ ስለነበርንም እጅግ በጣም ደስ ይለናል። ኡስማንንም ስላገኘነው እጅግ በጣም ደስ ብሎናል። በዚህ ሁኔታ ውስጥ ሆነ ስላየነህ እጅግ በጣም ነው ደስ ያለን። በቀጣይ በሌሎች ስኬቶችህ በሌሎች መንገዶችህ በደንብ እንገናኛለን። ምክንያቱም ይሄ ገና ጅማሬ ስለሆነ ማለት ነው። እናመሰግናለን። ኡስማን ቤተሰቦች ጋር የታለንት ሴንተር ልጆች የት ናቸው? ደግሞስ ምን ላይ ደርሰዋል? ታለንት ሴንተር የሰጣቸው ነገርስ ደግሞ ለምን አብቅቷቸዋል ብለን ታዳጊ ኡስማንን አግኝተን እጅግ በጣም ደስ የሚል ቆይታ አድርገናል። አብራችሁን ስለነበራችሁ ከልብ አድርገን እናመሰግናለን። ቸር ሰንብቱ።